በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ምሳኹም ይኹን። ስድራ ልዑል እግዚአብሔር አምላኽ ናይ ዩቲዩብ ቻናል ተኸታተልቲ ከመይ ትኾኑ? ድሓን ዲኹም? ኣነ እግዚአብሔር ይመስገን ሰላም እየ። ንስኻትኩም ድማ በቢዘለኹም ዓለም ዳርቻ ሰላም ክትኮኑ ናይ ኩሉ ግዜ ትምኒተይ እዩ። እምበኣርከ ስለማዓልቲ ድማ ከምቲ ልሙድ ሓንቲ መሃሪት ዝኾነት መንፈሳዊት ስነ ፅሑፍ ሒዘልኩም መፅእ ኣለኹ። እስካብ መጨረሻ ምሳይ ፅንሑ። ክንጋገ ንኽእል ኢና ዝበዝሐ ሰብ እናተጋገየ ከሎ ሰባት ግን ቅኑዕ ኣለኻ ክብልዎ እዩ ዝደሊ። ካብቲ ፈፂምና ክንሰምዖ ዘይደሊ ሓደ ተጋጊኻ ኣለኻ ዝብል ቃል እዩ። እቲ ሰብ ተጋጊኻ ካብ ትብሎ ክመውት ዝመርፅ መራሒ እውን ብዙሕ እዩ። ዝበዛሕና ነዚ ዘረባ እዚ እንቋዕ ካብ ሰብ ካብ ኣምላኽ እውን ክንሰምዖ ኣይንደልን ኢና። ምክንያቱ ግቡዛት ኢና። ግን መፅሓፍ ቅዱስ ቃል ኣምላኽ ምዃኑ ኣይንረስዕ። ጌጋኻ ዘይምእማን ምንባር ዘይምጅማር እዩ። ካብ ምንባር ከይጀመርና ምንባር ጀሚርና ክንመውት ይሓይሽ። ንኣብነት ክልተ ኣሕዋት ክልተ ኣዕሩኽ ክልተ መፃምዲ ክተተዓርቆም ኢልካ ምስ ከድካ ክልቲኦም ተጋጊዮም ከለው ክልቲኦም ግን ኣይተጋገናን እዮም ዝብሉ። እዚኦም ሓቀኛ ምንባር ከመይ ምዃኑ ዘይፈልጡ ሰባት እዮም። ሰባት ብብዙሕ መገዲ ክብድሉ ይኽእሉ እዮም። ብሓሳብ፣ ብዘረባ፣ ብተግባር ክብድሉ ይኽእሉ እዮም። በዘን ሰለስተ ነገራት ፍፁም ዝኾነ ሰብ ኣሎ ድዩ? ፃድቕ ሰብ ወይ ሓደ መራሒ ሃገር ኣይጋገን ድዮም? ብልክዕ ማንም ሰብ ይጋገ እዩ፣ ዘይጋገ ሰብ የለን። ፃድቕ ሰብ ፈፂሙ ኣይጋገን እዩ፣ ንዘለኣለም ከዓ ክዝከር ይነብር። መዝሙር ዳዊት መዝሙር 112 ፍቕዲ 6 ዝክረ ፃድቕ ንዓለም ይሄሉ። ንጉስ ብስልጣን ኣምላኽ እዩ ዝዛረብ፣ ክፈርድ ከሎ ከዓ ኣይጋገን እዩ። ምሳሌ ምዕራፍ 16 ፍቕዲ 10 እዚ ፅሑፍ ፃድቕ ሰብን ንጉስን ፈፂሞም ከም ዘይጋገዩ ዝሕብር እዩ ኢልና ክንርድኦ እንተፈተና ነቲ ኩሉ ተጋጊዩ ክጋገ እውን ይኽእል እዩ ዝብል ፅሑፍ ቀዲድና ክንድርብዮ ኢና። ብርግፅ ሰናይ ዝገብር እሞ ዘይሓጥእ ፃድቕ ኣብ ምድሪ የልቦን። መፅሓፍ መክብብ ምዕራፍ 7 ፍቕዲ 20 ከመይ ኩሎም ስለ ዝሓጥኡን ካብ ክብሪ ኣምላኽ ስለ ዝረሓቑን በቲ ብኢየሱስ ክርስቶስ ዝርከብ ድሕነት ብኸምኡ ብፀግኡ ይፀድቁ። ሮሜ ምዕራፍ 3 ፍቕዲ 23 እስካብ 24 ንረኽቦ። እቲ ፅሑፍ እውን ከምዚ ይብል እዩ፣ ሓደ እኳ ፃድቕ የልቦን፣ ሓደ እኳ የልቦን፣ ዘስተውዕል ሓደ እኳ የልቦን። ኩላቶም ዓለው፣ ኩላቶም ሓቢሮም እውን ሰሓቱ፣ ፅቡቕ ዝገብር እውን የልቦን፣ ሓደ እኳ የልቦን። ጎረሮኦም ክፉት መቓብር እዩ፣ ብልሳኖም ይሽፍጡ። ኣብ ትሕቲ ከናፍሮም ሕንዚ መንደላይ ተመን እዩ ኣሎ። ኣፎም መርገም መረርን ሙሉእ እዩ። ኣእጋሮም ደም ንምፍሳስ ቅልጡፋት እየን። ኣብ መገዶም ዕንወትን ፀበባን ኣሎ። ንመገዲ ሰላም ከዓ ኣይፈጥዋን እዮም። ኣብ ቅድሚ ዓይነቶም ፍርሃት ኣምላኽ የልቦን። ሮሜ ምዕራፍ 3 ፍቕዲ 10 እስካብ 18 ንሕና እናተጋገና ከለና ተጋጊኹም ዝብለና ሰብ ከም ፈታዊና ዘይኮነስ ከም ቀንዲ ፀላኢና ጌርና ንጥምቶ። ግን ነቲ መገዲ ክትጋገ ከለኻ መገዲ ተጋጊኻ ኣለኻ ኢሉ ዝነግረካ ካብ ኣመስገንካዮ ነቲ መገዲ ሂወት ዝሕብረካ ሰብ እውን ክተፍቅሮ ኣለካ። እቲ ዝኸፍአ ጌጋ ናይ ታራ ሰብ ዘይኮነስ ናይ መራሕቲ ህዝቢ እዩ። ምክንያቱ እቲ ንዕኦም ዝኽተል ሰብ ንዕኦም እናረኣየ ክጋገ ግዜ ኣይወስድን እዩ። ንህዝበይ ብሓረጣ ዘለቅሑ ሰባት ይጭቅንዎም ኣለው፣ እቶም ዘለቅሕዎም ከዓ የጥፍእዎም ኣለው። ኦ ህዝበይ እታ እትኸደላ መገዲ ምእንቲ ከይትፈልጣ መራሕትኻ የጋግዩኻ ኣለው። ትንቢተ ኤርምያስ ምዕራፍ 3 ፍቕዲ 12 እታ ዘማዊት ሰበይቲ ሰብነታ ብማይ ስለ ዝሓፀበት ዝበደለት ኮይኑ ዘይስማዓ ወይ ውሽጣ ረሲሑ ከም ዘሎ ዘይትርዳእ እንተኮይና እዚ ኣብ ቅድሚ ኣምላኽ ዝቐርብ
ተዋስኦ እዩ። ግብሪ ዘማዊት ሰበይቲ ከዓ ከምኡ እዩ። ዘምያ ሰብነታ ትሕፀብ እሞ ገለ እከይ እኳ ኣይገበርኩን ትብል። ምሳሌ ምዕራፍ 30 ፍቕዲ 20። ስለዚ እንኳን ንሕና እቲ ጻድቕ ሰብ ሙሴ እኳ በዲሉ እዩ፣ ንኣምላኽ እውን ኣሕዚኑ እዩ። ዘኍልቍ ምዕራፍ 20 ፍቕዲ 1-12 ነቶም ህዝቢ ግን ኣይበደሎምን፣ ኣድጎም እውን ኣይወሰደሎምን። ሙሴ ድማ ኣዝዩ ተቖጢዑ ንእግዚኣብሔር መስዋእቶም ኣይትቀበል፣ ካብኣቶም ንሓደ እኳ ክፉእ ኣይገበርኩን፣ ሓንቲ ኣድጊ እኳ ኣይወሰድኩሎምን በሎ። ዘኍልቍ ምዕራፍ 16 ፍቕዲ 15። ንሕና እውን ናይ ሰብ ሞባይል፣ መኪና፣ ኣድጊ፣ ብዕራይ ወዘተ ኣይወሰድናን ክንከውን ንኽእል ኢና። ልቢ ሰብ ግን ኣድሚና፣ ሕልና ሰባት ግን ዘሚትና ኢና፣ ንኣምላኽ ግን ኣሕዚንናዮ ኢና። ስለዚ ተጋጊና ኢና። ኣይተጋገናን እንተበልና ግን ንኣምላኽ ሓሳዊ ንገብሮ ኣለና። ሓጢኣት የብልናን እንተበልና ንገዛእ ርእስና ንጥብር ኣሎና። እታ ሓቂ እውን ኣብኣና የላን። ሓጢኣትና እንተተናዘዝና ኣምላኽ እሙንን ጻድቕን ስለ ዝኾነ ንሓጢኣትና ይቕረ ክብለልና፣ ካብ ኩሉ በደልና እውን ከንጽሐና እዩ። ቀዳማይ ዮሃንስ ምዕራፍ 1 ፍቕዲ 7-9። እታ ካልእቲ ድማ ቁጣዓ ትብል እያ። ቁጣዓ ከምቲ ቅዱስ ባስልዮስ ዝበሎ ኣብ ውሽጥና ኮይኖም ንነፍስና ካብ ዘሳቅዩ ኣራዊት ሓደ እዩ። ቁጣዓ፣ ሕርቃን፣ ዝሙት፣ ትዕቢት ካብቶም ኣብ ውሽጢ ሰብ ዝርከቡ ኣራዊት እዮም። ቁጣዓ ኣፍ ደገ ጥፍኣት እዩ። እቲ ንባዕሉ ተቖጢዑ ንኻልኦት ዘቖጥዕ ሰብ ንባዕሉ ጠፊኡ እዩ ንኻልኦት ዘጥፍእ ዘሎ። እንደገና እቲ ንብጻዩ ዘቖጥዕ ሰብ ዘለኣለማዊ ፍርዲ ይጽበዮ ከም ዘሎ መድሃኒ ዓለም ኢየሱስ ክርስቶስ ከምዚ ብምባል ይነግረና እዩ። ዝቐተለ ክፍረዶ እዩ እሞ ኣይትቕተል ከም ዝተባሃለ ሰሚዕኹም ኣለኹም። ኣነ ግና ንሓው ዘቖጥዐ ዘበለ ኩሉ ክፍረዶ እዩ እብለኩም ኣለኹ። ማቴዎስ ወንጌል ምዕራፍ 5 ፍቕዲ 21-22። ኣባ ኣጋቶን እውን ብዛዕባ ቁጡዕ ሰብ ከምዚ ይብል፣ ቁጡዕ ሰብ ሙት እኳ እንተ ኣተንስአ ኣብ ቅድሚ ኣምላኽ ግና ተቐባልነት የብሉን። ሓቂ እዩ። ሙት ምትንሳእ ንዝኸደ ሰብ ምምላስ ክኸውን ከሎ፣ መቕጣዕ ግና ብሂወት ንዘሎ ሰብ ምቕታል እዩ። ሙት ምትንሳእ ብስጋ ምምላስ እዩ ዝኸውን ዘሎ፣ መቕጣዕ ግና ብነፍሲ ምቕታል እዩ። ሙት ምትንሳእ ነቲ ዝተንስአ ሰብ ጊዜያዊ ሂወት ምሃብ፣ መቕጣዕ ግና ኣብ ርእስናን ኣብ ርእሲ ነቲ እንቕጥዖ ሰብን ዘለኣለማዊ ፍርዲ ንፅውዕ ከም ዘለና ንፈልጥ ዶ ንኸውን? ብዙሓት ሰባት ብዛዕባ ትዕግስቲ ብዙሕ ክምህሩን ክዝምሩን ክቅድሱን ከምኡ ድማ ተኣምራት ክገብሩን እናኸኣሉ ከለው ንባዕሎም ዘሕርቕ ነገር እንተረኺቦም ግና ትዕግስቲ ሓፂርዎም ኣብ ሓደጋ ክወድቁ ንርኢና። ቁጣዓ ንሓደ ሰብ ኣብ መጻኢ ሂወቱ ተስፋ ከቑርፆ ይኽእል እዩ። ስለዚ ኣቱኻ ንግዚኡ ተጋጊኻ ስለ ዘለኻ ቀስ ኢልካ ተመለስ ምባል ደኣ እምበር ተስፋ ክነቑርፆ የብልና። ንገለ ሰባት ተቖጢዕኻ ምዝራብ ብሃንደበት ዘጋጥሞም ዘይኮነስ ናብርኦም እዩ። እንተዘይተቖጢዖም እቲ ሰብ ዝምለስ ኮይኑ ኣይስምዖምን እዩ። ግን ንሰብ ፍቓድ ኣምላኽ ኮይኑ ሕልንኡን እንተ ዘይመሊስዎ 1000 ቃላት ተዛሪብካዮ እውን ዘይክምለስ ይኽእል እዩ። እኳ ደኣ ተቖጢዕኻ ክትዛረቦ ከለኻ ህልኽ ክሕዞ ይኽእል እዩ። ገለ ድማ ንስድራ ቤቶም ቀስ ኢሎም እናተዛረቡ ንጓና ግና ብዓይኒ ቁጣዓ ኣፍጢጦም ዝጥምቱ ኣይትሰአኑን። ወቐሳ ብዛዕባ ዝሓለፈ ጉድለታትካ ትእረመሉ፣ ምኽሪ ከዓ ብዛዕባ መጻኢ ሂወትካ ትመዓደሉ ክኸውን ከሎ፣ ቁጣዓ ግና ሕሉፍካን መጻኢታትካን ዝበታትን ባርዕ ሂወት እዩ። ብዙሕ ግዜ ኣብ ተመክሮ ከም ዝረኣናዮ ዝበዝሐ ሰብ ብወቐሳን ብምኽርን ደኣ እምበር ብቁጣዓ ኣይምለስን እዩ። እኳ ደኣ ካብቲ ዝነበሮ ክገድድ ይኽእል እዩ። ቁጣዓ ብቓላት ዝግለጽ ኩራ ግና ተዓቢስካ ምኻድ ኮይኑ ክልቲኡ ፍቑድ ከም ዘይኮነ መጽሓፍ ቅዱስ ብኸምዚ ይገልጾ፣ ከመይ ኩራ ሰብ ናብቲ ኣምላኽ ዝደልዮ ቅኑዕ ሂወት ኣየብጽሕን እዩ።
ያዕቆብ ምዕራፍ 1:20 ኩራ ግደፍ ሓርቆት እውን ሕደግ ኣይተንፀርፅር እዚ ስናብእከይ ጥራይ እዩ ዘብፅሕ መዝሙር ዳዊት ምዕራፍ 37:8 ፍፅም ኣይትኮሪ ወይ ኣይትቆጣዕ ማለት ኣይኮነን እንኳን ንስኻ ጎደሎ ኣካል እቲ ፍፁም ኣምላኽ እውን ኣብ ግዚኡ ኣብ ሰዓቱን ይኮርን ይቁጣዕን እዩ። መዝሙር ምዕራፍ 30:5-76 እንተኾነ ቁጣዕኻ ወይ ኩራኻ ግዜ እንተወሲዱ ንዓኻን ነቲ ካልኣይካን ከጥፍኡኹም ይኽእሉ እዮም። ሽሕ እኳ እንተተቆጣዕኹም ኣይተኣብሱ ኣብ መደቀሲኹም ኮይንኩም ድማ ብህድኣት ብዛዕባ እዚ ኣዕሚቕኩም ሕሰቡ። መዝሙር ዳዊት ምዕራፍ 4:4 ክትቁጥዑ ከለኹም ኣብ ሓጢኣት ከይትበፅሑ ተጠንቀቑ፣ ኣብ ቁጣዓኹም ፀሓይ ኣይትዕረብኩም። ኤፌሶን ምዕራፍ 4:26 ዝብል ቃል ሓደ ሰብ ብዝተፈላለየ ምክንያት ንደቁ ወይ ንካልኦት ምእንቲ ክእረሙ ኣብ ዝተቆጥዕሉ እዋን ከምቲ እግዚኣብሄር ኣምላኽና ቀልጢፉ ካብ ኩራኡ ዝምለስ መዝሙር ዳዊት 30:5 ንሱ እውን ግዜ ከይወሰደ ክእረመሉ ኣለዎ። ስቕ እንተ ደኣ ኢሉ ወይ ተቆጢዑ ከሎ ፀሓይ እንተዓሪባቶ ወይ እውን ብኡ ንብኡ እንተ ደቂሱ ግና እቲ ካልኣዩ ነፍሱ ክጎድእ ይኽእል እዩ። ስለዚ ኣይንቆጣዕ፣ እንተተቆጢዕና ድማ ቀልጢፍና ንመለስ። ናዮ ሓቂ ቁጣዓ ብዙሕ ነገር እዩ ዘጥፍእ። ሓደ ሰብ ብቁጣዓ ዘይኮነ ዝምለስ እሲ ብትሕትናን ብፍቅርን ብልዝብ ቃላትን እዩ ክምለስ ዝኽእል። ዋላ እኳ ተተጋግየ ዋላ እኳ ተወደቐ ግን ብልዝብን ብትሑት ኣንደበትን እዩ ክምለስ ዝኽእል እሞኒ ካብ ምቁጣዕ እግዚኣብሔር ካብ ጌጋ ይመልሰና። እምበኣርክስ ክቡራት ተኸታተልቲ ናይ መደይ ናይ ልማዓንቲ ትሕዝቶና ነዚኣ ትመስል ነይራ። ኣብ ቀፃሊ ብካልእ ትሕዝቶ እስካብ ዝመፀኩም በብዘለኹሞ ሰላምኩም የብዛሕለይ። ንዩቲዩብ ቻናል ሓደሽቲ ዝኾንኩም ሰብስክራይብ ግበሩ። ነቶም ነባራት ደግሞ ነዛ ቪድዮ ብላይክ ጀሚርኩም ኣብ ኮመንት ደግሞ ሃናፂ ዝኾነ ርእይትኩም ግደፍለይኹም ንትገብሩለይ ምብርታዕ ካብ ልቢ እየ ዘመስግን። በዘለኹሞ ሰላምኩም የብዛሕ። ሰናይ ግዜ ይኹን።